ሁል ጊዜ ከሰዎች የተለየና እንግዳ የሆነ እይታ ያለው፣ ለዓለም አዲስ የፈጠራ ሐሳቦችን ማምጣት የሚወድና ከግል ጥቅም ይልቅ ለብዙሃኑ ሰብአዊነት የሚጨነቅ አንድ አብዮታዊ አስተሳሰብ ያለው ሰው በቡድን ውስጥ ካያችሁ ያ ሰው አኳሪየስ የመሆን ዕድሉ እጅግ ሰፊ ነው። አኳሪየስ ሲባል ልዩ መሆን፣ ነፃነት፣ ሰብአዊነትና የፈጠራ አድማስ ማለት ነው። ካፕሪኮርን በማኅበራዊ ሕይወቱ ባህላዊ ሥርዓትን፣ ጽናትንና የረጅም ጊዜ መሠረትን ማጠናከር ላይ ሲያተኩር፣ አኳሪየስ ግን ሕጎችን መስበር፣ አዲስ ነገር መፍጠርና ህብረተሰቡን በአዲስ እይታ ማምጣት ይወዳል። በዛሬው ቪዲዮ የአኳሪየስን ማኅበራዊ ሕይወት፣ ከሰዎች ጋር የመቀራረብ ልዩ ጥበቡንና በጓደኝነት ውስጥ ያለውን ነፃ አፍቃሪ ሚና በጥልቀት እንፈትሻለን። አኳሪየስ አዲስ ሰው ሲያገኝ ወይም አዲስ ማኅበራዊ ከባቢ ውስጥ ሲገባ የሚያሳየው የመጀመሪያ ባህሪ ወዳጃዊ ግን የራቀ መሆን ነው። አኳሪየስ ከማንኛውም ሰው ጋር ወዲያውኑ ሰላምታ መለዋወጥና ወዳጅ መሆን ይችላል። እሱ ለሰው ልጅ በሙሉ ትልቅ ክብር አለው። ሆኖም ግን ወደ ጥልቅ ስሜታዊ ግንኙነት ለመግባት በጣም ረጅም ጊዜ ይወስድበታል። ወደ አዲስ ቦታ ሲመጣ በሰዎች መካከል ያለውን ሐሳብ እና ዕውቀት ለመለዋወጥ ዝግጁ ቢሆንም የራሱን የውስጥ ስሜት ግን በቅናት ይጠብቃል። ይህ ባህሪው አንዳንዶች ዘንድ ቀዝቃዛ፣ ግዴለሽ ወይም የማይቀረብ አስመስሎ ሊያሳየው ቢችልም በእውነቱ ግን አኳሪየስ በአእምሮ ነፃነት ስለሚኖርና በስሜት መያያዝን ስለሚፈራ መሆኑን መረዳት ያስፈልጋል። አኳሪየስ በማንኛውም ስብስብ ውስጥ አዳዲስና ያልተለመዱ ውይይቶችን የሚከፍት ድንቅ የማኅበራዊ ሕይወት አነቃቂ ነው። ወደ ጓደኝነት ስንመጣ አኳሪየስ በዞዲያክ ምልክቶች ውስጥ እጅግ ክፍት፣ ታማኝና ፍርደኛ ያልሆነ ጓደኛ ነው። አኳሪየስ ለአንድ ሰው ጓደኛ ከሆነ ያንን ሰው በማንነቱ ነው የሚቀበለው። የሰዎችን እንግዳ ባህሪ፣ ድክመት ወይም የተለየ ምርጫ በጭራሽ አይወቅስም። ይልቁንም ልዩነታቸውን ያደንቃል። ጓደኞቹ በሐሳባቸው ነፃ እንዲሆኑና የራሳቸውን መንገድ እንዲከተሉ ዘውትር ያበረታታቸዋል። አንድ የቅርብ ጓደኛው ችግር ውስጥ ቢወድቅ አኳሪየስ ዝም ብሎ አብሮ የሚያለቅስ ሳይሆን ከችግሩ የሚወጣበትን እጅግ ያልተለመደና ድንቅ የፈጠራ መፍትሄ የሚያሳይ ጓደኛ ነው። ሆኖም በጓደኝነት ውስጥ የአኳሪየስ ትልቁ ፈተና ስሜታዊ መራቅና ግትርነት ነው። አንዳንድ ጊዜ የሰዎችን ስሜታዊ ፍላጎት መረዳት ሊከብደው ወይም በራሱ ሐሳብ ላይ ብቻ ድርቅ ሊል ይችላል። ለሱ ጓደኝነት ማለት የአእምሮ መገናኘት፣ ፍጹም እኩልነትና ነፃነት ማለት ነው። በተጨማሪም አኳሪየስ በማኅበራዊ ሕይወቱ ውስጥ ሰፊ የጓደኛ ክበብ እንዲኖር ይፈልጋል። ከተለያዩ የሕይወት ዘርፎች፣ ከተለያዩ ባህሎችና እምነቶች የተውጣጡ ሰዎችን በአንድ ላይ መሰብሰብ ያስደስተዋል። ከጓደኞቹ ጋር ጊዜ ሲያሳልፍ አሳልቺ ጨዋታዎችን ሳይሆን ስለ ሳይንስ፣ ስለ ወደፊት ሕይወት፣ ስለ ማኅበራዊ ለውጦችና ስለ ፈጠራ ሥራዎች ማውራት ይመርጣል። ለጓደኞቹ የሚሰጠው ስጦታ እንኳን በጣም እንግዳ፣ እምብዛም በገበያ ላይ የማይገኝና ልዩ ትርጉም ያለው ነገር ነው። አኳሪየስ ቂም መያዝን ወይም ሰዎችን ለመበቀል ማሰብን አይወድም። ነገር ግን አንድ ሰው ነፃነቱን ከገደበው ወይም ታማኝነቱን ካጎደለ ወዲያውኑ ራሱን ያርቃል። ለሱ ማኅበራዊ ሕይወት የሰውን ልጅ አንድነት ማየትና በአዳዲስ ሐሳቦች መደሰት ነው። በቡድን ሥራ ወይም በሥራ ቦታ ላይ አኳሪየስ የቡድኑ ፈጣሪና አርቆ አሳቢ ጉልበት ነው። በቡድን ውስጥ ማንም ያላሰበውን አዲስ መንገድ የማሳየት፣ የቆዩ አሰራሮችን የመቀየርና የወደፊቱን ራዕይ የመቅረጽ ችሎታው ወደር የለውም። ከባድና ውስብስብ ችግሮችን በአዲስ ቴክኖሎጂ ወይም ስትራቴጂ ለመፍታት ወደ ኋላ አይልም።
አኳሪየስ በቡድን ውስጥ ጥብቅ ቁጥጥርንና አምባገነንነትን ፍጹም አይወድም። እሱ በነፃነት መስራት ይመርጣል። ነገር ግን የአኳሪየስ ችግር አንዳንድ ጊዜ ከቡድኑ አባላት ጋር በግል አለመቀራረቡ ወይም በጣም ወደፊት በመሄድ ምክንያት ሰዎቹ ሐሳቡን በቀላሉ ለመረዳት መቸገራቸው ነው። የቡድን አባላት የአኳሪየስን የፈጠራ አቅም አውቀው በሐሳብ ነፃነት እንዲበር ሲያደርጉት፣ አኳሪየስ ቡድኑን ወደ ታላቅ የፈጠራ ስኬትና አዲስ ዘመን የሚመራ እውነተኛ መሪ ይሆናል። አኳሪየስ ከማህበራዊ ሕይወት በኋላ የራሱን የውስጥ ነፃነት መልሶ የሚያገኝበት የግል ጊዜ እጅግ በጣም ያስፈልገዋል። አኳሪየስ በማህበራዊ ግንኙነቱ ሲውል የሁሉንም ሰው ሐሳብ ለማዳመጥና ለማቀናበር ከፍተኛ የአእምሮ ኃይል ስለሚያወጣ አእምሮ ይጨናነቃል። ስለዚህ ከሰዎች ከተለየ በኋላ ወደ ራሱ ሰላማዊ ክፍል በመመለስ በራሱ የቴክኖሎጂ ወይም የፈጠራ ሥራዎች ላይ ማተኮር፣ ለብቻው መሆን ወይም ማሰላሰል ይፈልጋል። ይህ የእረፍት ጊዜው አእምሮ መልሶ ሪሴት የሚያደርግበት ወሳኝ ጊዜ ነው። አንዳንዶች አኳሪየስ በድንገት ስልኩን ሲዘጋ ወይም ሲጠፋ ተቀይሯል ብለው ሊያስቡ ይችላሉ። ነገር ግን በእውነቱ እሱ የራሱን የአስተሳሰብ ሰላም መልሶ እያደራጀ መሆኑን የቅርብ ጓደኞቹ ሊረዱለት ይገባል። አኳሪየስ ማህበራዊ ሕይወቱን በነፃነት በሰብአዊነትና ፍጹም በሆነ የፈጠራ እይታ የሚመራ ምልክት ነው። ምንም እንኳን አንዳንድ ጊዜ ስሜታዊ መራቁ ወይም ግትርነቱ ሰዎችን ሊያስገርም ቢችልም፣ የአኳሪየስ እውነተኛ ቅንነትና ፍርደኛ አለመሆኑ ግን በማንኛውም ጊዜ ሕይወትን የሚያድስ ድንቅ የጓደኝነት ስጦታ ነው። አኳሪየስ ለራስ ሕይወት አዲስ እይታ እንድትሰጥ፣ ከድሮ አስተሳሰቦች እንድትወጣና ሰዎችን በሙሉ በእኩልነት እንድትመለከት የሚያነሳሳ ድንቅ ምልክት ነው። ማህበራዊ ግንኙነትህን እንደ አኳሪየስ በታማኝነት ስትመራ በሰዎች ዘንድ የምታገኘው ክብርና አድናቆት እጅግ ከፍተኛ ይሆናል። አኳሪየስን መረዳት ማለት የሰው ልጅን የነፃነት ጉጉት፣ የፈጠራ ጥበብና የእውነተኛ ሰብአዊ ምንነት መረዳት ማለት ነው። ስለዚህ በሚቀጥለው ጊዜ ከአኳሪየስ ጋር ስትገናኝ ያንን የተለየ ማንነቱን በአክብሮት ተቀበል። ምክንያቱም አኳሪየስ አንዴ ጓደኛ ከሆነ በሕይወት ጎዳና ላይ ሁልጊዜ አዳዲስ አድማሶችን የሚያሳይ እውነተኛ የልብ ብርሃን ይሆናል። በማጠቃለያም የአኳሪየስ ማህበራዊ ሕይወት በቁጥጥር ሳይሆን በነፃነት፣ በጠባብነት ሳይሆን በሰፊ ሰብአዊና ፍጹም በሆነ የፈጠራ አስተሳሰብ ላይ የተመሰረተ ነው። የዚህ ኮከብ ምልክት የሆኑ ሰዎች ሰዎችን በማቀፍና አዳዲስ ሀሳቦችን በመዝራት ረገድ ወደር የላቸውም። የዛሬው የአኳሪየስ ማህበራዊ ትንተናችን ይህንን ይመስላል። በቀጣይና በመጨረሻው የዞዲያክ ምልክቶች ተከታታይ ፕሮግራማችን 12ኛው የሆነውንና ሕይወቱን በጥልቅ ስሜት በርህራሄና በሕልመኝነት የሚመራውን የፓይሰስን የማህበራዊ ግንኙነት ባህሪ በሰፊው እንመለከታለን። ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ መሆን ይችላሉ። በቀጣይ ቪዲዮ እንመለሳለን።